እስማ እንትን ፍላይ ይቅርታ መጠየቅ አለባት። አሁን ገባ ይሳቅን ይቅርታ ጠይቀውና እሱን ጉዳይ ዘግተናል እኮ እሱን ጉዳይ ዘግተናል። እንትን ይሁና ምንም አልሆንኩም። እንትን ነው ይሳቅ መናሄድ የለበትም ለምሳሌ ይሳቅ እንትን ማለት የለበትም። ሜሪ የእነሱን ጉዳይ ጨርሰናል። ተረጋጊ። ቆይ መጀመሪያ ተረጋጊ። አፍረሽኝ ነው? ኧረ እኔ አላፈርኩም ግን አይደለም። እስኪ አትፍረጂ በኔ አይኔ ጉድ አድርጎኛል። እንኳን አንቺን ቀርቶ ለራሴው ገርሞኛል። እስኪ ነገር ባይን ይገባል ፍቅርም እንደዚያው ነው። ሰላም እንዴት ናችሁ? የሜሪ ፒንክ ተከታታዮች፣ ፋሚሊዎቼ፣ ቤተሰቦቼ፣ ወዳጆቼ እንዴት ናችሁ? የኔ መካሪዎች በኔ በደስታዬ በብዙ ነገር በሁሉም ነገር አብራችሁ ሰፖርት ስለምታደርጉኝ በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። ሁሌ በቃ ስለናንተ ወይኔ የሚበር ነገር ሳይ በጣም ነው ፈራው። ሁሌ ስለናንተ ስናገር እግዚአብሔር ቃላት የለኝም። በጣም ነው ማመሰግናችሁ። ስናጠፋ የምታርሙ የሆነ ነገር ስናረግ ለኛ ያላችሁ ነገር በጣም ነው ማመስገን እንፈልገው። ለኛ የምትሰጡን ፍቅር በእውነት እግዚአብሔር ያክብርልኝ። ስለሁሉም ነገር አመሰግናለሁ ማለት ፈልጋለሁ። እንደኔ ጥፋተኛ ልሆን እችላለሁ፣ ስህተት ሊኖርብኝ ይችላል። ሁሉም የምትሉት ነገር እውነት ሊሆን ይችላል። እንደ ሜሪ ግን እናንተ በምታስቡት መንገድ ምንም የሄደ ነገር የለም። እኔ ሁሉም ሰው ሰላም ቢሆን ደስ ነው የሚለኝ። በፍቅር አምናለሁ፣ በመተሳሰብ፣ በማንነት፣ በጓደኝነት በብዙ ነገር ነው እኔ የማምነው እና ሰው ሲጠቃ አልወድም። አንዳንዴ በማረጋቸው ነገሮች ለምንድን ነው ከሰው ህይወት የማትወጡት የማትወጪው ምናምን ስትሉ ሰማለሁ። አይ ቲንክ ንፋስ አለ በደንብ እና እኔ በማንም ሰው ህይወት አልገባሁም፣ መግባትም አልፈልግም። ግን እንደ ጓደኛ ሳስብ ራሴን የሆነ ጥግ የጓደኝነትን ጥግ ነው መሄደው፣ የቤተሰብን ጥግ ነው በየአመጣጡ ጥግ ድረስ ነው መሄደው እንጂ የሆነ ማስመሰል ምናምን አልችልም። ስለማላስመስል ነው ንዴቴ ቶሎ ቱግ ብሎ ወደ ምናምን ነገባው እንጂ አሁን መንገድ ላይ ምንም የትም ስታገኙ ምናምን ትማቻለሽ ምናምን አትበሉኝ። እንከጣይ አይደለሁም። ግን የሆነ በጣም ስናደድ የማደርገውን ነገር አላውቅም እና አም ሶሪ ቅጣ ትናንትና በጣም ኤርሚም ይሳቅም በጣም ተናግረውኛል። ባይዘው እዚህ ቪዲዮ ላይ ይሆናል እንጂ በአካል ቁጭ ብለን ስናወራ ምናምን ከዚህ ከካሜራ ውጪ በጣም ነው የምንነጋገረው የምንተራረመው ምናምን እና ትክክል እንዳልሆንኩ በጣም ሳቅም በጣም ተቆጥቶ ኤርሚም በጣም ተቆጥቶ ምናምን ብዙ ነገር በኃይላብ ዙሪያ ተናግረዋል። እኔም ተቀብያለሁ። ምክንያቱም ንዴት ነው እንጂ ጠልቼው ምናምን አይደለም፣ ወይ መጥፎ ነገር አድርጎኛል ይሄል አይደለም። ግን በመወዳቸው በጓደኞቼ ስለመጣብኝ በይሳቅ ስለጠረጠረኝ ይሄ የተናገረው ነገር ምናምን ትንሽ እሱ አስከፍቶኝ ነው። ይቅርታ ማለት ፈልጋለሁ። በጣም ነው የተናገሩኝ እና እንደ ሀሳብ ምን አሰብኩኝ ቅድም በቃ ይሄን ሁሉ ነገር ከተናገሩኝ እኔ መሸነፍ አለብኝ እና ይቅርታውን መቀበል አለብኝ፣ እኔም ደግሞ ይቅርታ መጠየቅ አለብኝ ብዬ ዛሬ እንግዲህ እናንተም ደስ ይላችኋል ሀይላብን ሶሪ ለማለት ቀጥሬዋለሁ። አዎ እንደናንተም እንደነ ኤርሚም እንደነ ይሳቅም ትክክል ናችሁ። በቃ አጥፍቻለሁ። እኔ ደግሞ ሰው ነኝ፣ ላጠፋ እችላለሁ ማለት ፍጹም አይደለሁም። እሱ ይቅርታ አረግለታለሁ ብዬ ተስፋ አረጋለሁ። እንደኔ ሀሳብ የሚፈጠረውን እንግዲህ አብረን ነው የምናየው። ግን እናንተ በሌላ ነገር አትረዱ። እኔ በይሳቅም ህይወት በኤርሚም ህይወት ምገባው ካለን ጓደኝነት ካለን መቀራረብ ካለን ቤተሰባዊነት እንጂ ማናቸውም ላይፍ እንዳይዙ አይደለም። እኔ በጣም ተናድጄ ልናገር እችላለሁ። አሁን ፍላይ የምትባለውም ልጅ በቃ እንደዛ ደውላ ስትናገረኝ ኦኬ እሺ ብዬ ነው ይቅርታውን ተቀበልኳት። ምክንያቱም እኔ ይሳቅን ስለማምነው ነው ተናግሬያለሁ። ይሳቅ እንደዚህ ነገር አይሳሃትም። የሆነ ነገር ሳያጤን ወደ ሆነ ነገር አይገባም። እሱም ከመሬት ተነስቶ ሳይሆን ስላያት ያንን ነገር ስላጠፋች ስላያት እንጂ ከምንም ነገር ተነስቶ ኤርሚ ህይወት እንዳይኖረው ወይም ከመሬት ተነስቶ ጥላቻ ኖሮበት ምናምን አይደለም። ካጠፋችሁ ጥፋቱ አንፃር ነው እሱ እንደዚህ ያረ ያለው። ለዛ ነው እኔ
እስከ መጨረሻው ድረስ ይሳቅን ደግፌ የቆምኩት ስተቱን ያየበት መንገድ የራሱ መንገድ ስላለው ያንን ደግሞ ዝቷል ብሏል። ይሳቅም ካለ አለ ነው ታውቁታላችሁ። ነገ አመጣለሁ ብሏል። አይ ቲንክ እረፍት ከሆነ ወንድሙ ያው ቢዚ ስለሆነ ወንድምየው ይዞ ይመጣል። እንግዲህ የምናየው ነው እና ከዛ አንፃር ነው ይሄ የጓደኝነታችን ነገር ነው እንጂ በሰው ህይወት ለመግባት ፈልገን ሳይሆን አንዳችን ለአንዳችን ድጋፍ መሆናችንን መደጋገፋችንን የሚያሳይ ነገር ነውና መጥቷል። አይ ያው እኔ እኮ ወንድሞቼ በጣም ስለምወዳቸው ስለማከብራቸው ነው እንጂ ያን ያህል እንትን ተባብሎ ምናምን አይደለም። እንግዲህ ያው እየመጣ ነው እንግዲህ ሜልሻ ወይ እንዴት ነሽ? ሰላም አለ አምሮብሻ። ቴንክ ዩ። አንተም አምሮብሃል። እንኳን ምንም አለ የያዘ ይዞኝ እንዲህ ካማረብኝ ጎብዣለሁ ማለት ነው። አጋጣሚ ከሰው ጋር ነበርኩኝና እንጂ ደህና ነኝ። እንዴት ናችሁ? ፋሚሊዎች ሰላም፣ የሜሪ ፋሚሊ እንዴት ናችሁ? እንዴት ነሽ? አንተ ግን እኔ በአንተ ሰብስክራይብ ማጣ ምናምን በሆን ግን በጣም አጥቼ ነበር። እንዴት ነው ያልካቸው? ሰላም ፋሚሊዎች ምናምን ተፍ ቁጭ ብለህ ጎንበስ ብለህ ሰላም አትልም እንዴ? እነሱ ናቸው እኮ እዚህ የሚያደርሱት። ማን መሰለህ? ሀሳቢ አንቺ ጋር ስለሆነ ነው። ይቅርታ። ሰላም የሜሪ ፋሚሊ እንዴት ናችሁልኝ? ሰላም ነው እሱ ነው የሚባለው። ሀሳቤን ሰርቀሽታል። ቤት እሱ እንኳን እንዴት እየሰራም ልበላችሁ። እንዴት ነሽ? ለውልህ አይደል? ደህና ነህ? ስትደውይልኝ ደስ ብሎኝ ነበር። አውጭ ነው የመጣሁት ነው ማለት ያው ያረኩት ነገር ትንሽ ስለደበረኝ ጓደኞቼም ትክክል እንዳልሆኑ ማለት በጣም ነው። ግን ወንዶች ለወንዶች በጣም ነው የምትተባበሩት። ያየሁት ነገር እውነት ኤርሚም በጣም ነው የተቆጣኝ፣ ይሳቅም በጣም ነው የተቆጡኝ። ማለት የኔ ጓደኞች ሳይሆን የሚመስሉት ያንተ ጓደኞች ነው የሚመስሉት። በጣም ብዙ ነገር ነው እንትን ያለው። ኤርሚ እንኳን ነበር አገኘዋለሁ ብሎኝ ይሳቅ ነው ያልተመቸው እንጂ ኤርሚ ነበር አገኘዋለሁ ከቻልኩ ምናምን እያለኝ ነበረ። እና ኃይላብ የኔ ታውቀኛለህ ባህሪ ማለት እኔ እናንተ ያው የተወሰነ መንገድ በደንብ እንተዋወቃለን እና እዛም በነበረን ጊዜ ከነጽጌን ጋር ከነ ዳኒም ጋር በነበረን ቆይታ ባህሪን ታውቀዋለህ ማለት ከክፋት የማረጋቸው ነገሮች የሉም። ግን አንዳንዴ በምወዳቸው ሰዎች ምንም ነገር ሲመጣብኝ ምላሼ እንደዚህ ነው የሚሆነው ታውቃለህ። የዛኔ አንተም አንደርስታንድ አላደረክም እንጂ የተናገርከው ንግግር ትክክል አልነበረም። አው ማለት ሜሪሻ እኔ አሁንም ቢሆን ግን መጀመሪያ ቆይ አይ እንዴ ይቅርታውን መጀመሪያ ማለት ስላለብኝ ነው። እኔ ልበልና ማስረዳት የምትፈልገውን ነገር አስረዳኝ። ግን እውነታውን ነው የምነግርህ። እኔ የማይባል ነገር ጓደኞቼን ስላልክብኝ ነው የተናገርኩ ወይም አንተን ለመናገር ወይም አንተን እጅ ለመሰንዘር ብዬ አይደለም። እናንተ ወንዶች ናችሁ ማለት ይሄ ስለምታዝኑልን እንጂ እኮ መማታት አቅቷችሁ ወይ ምናምን አይደለም። ግን እኔ በሰዓቱ በጣም የተናደድኩበት ነገር ስለነበረ ከሱ አንፃር ነው እና ጓደኞቼ እኔ በጣም ስለምወዳቸው ኤርሚንም ይሳቅንም በጣም ስለምወዳቸው በእነሱ ስለመጣ ስለመሰለኝ በዛ ነው የደበረኝና አዎ እኔ ባንቺም አልፈርድም። እውነት ለመናገር አም ሶሪ ማለት ፈልጋለሁ። ያው ፋሚሊዎቻችን ፊት በጣም ሶሪ ማለት ፈልጋለሁ። እግዚአብሔርን እኔ እኮ አልተቀየምኩሽም እኮ ብዙ ሰው ነው የምቀየምሽም አይነት ሰው ስላልሆንሽ ብዙ ሰው በጣም ብዙ ሰው ደብሮታል። ለዛ ነው እኔ ግን በዚሁ አጋጣሚ እነዛን የመሳሰሉ ወንድሞች ባይሆን አስከፍቻቸዋለሁ። የምር ማለት በመጀመሪያም ትውውቃችን የማይሆን ነገር ነበረ ተፈጥሮ የነበረው እና ማለት ይሳቅንም ኤርሚንም ከጠበቅኳቸው በላይ ነው ያገኘኋቸው። የምር ማለት ነው ማለት ምናልባት ያው እኔ ትንሽ ያው ስሜታዊ የመሆነው ነገር አለና ያ ነገር ነው ያኔ በመጀመሪያም ሳላቃቸው እንደዛ ከነሱ ግብ ውስጥ እንደገባ ያደረገኝ ነበር። ደግሞ ረሳውልህ ምን አሁን ይቅርታ ባረጋለሁ ማለት እኔ ላይክ የነበርኩበት ስሜት ማለት እኔ እንጃ ላንቺ አሁን እንዲህ ብዬ ሜቢ ላይገባሽ ይችላል። ግን እኔ የነበርኩበትን ስሜት አውቀዋለሁ። ምን አይነት የሆነ ስሜት ውስጥ እንደነበርኩኝ አውቀዋለሁና ከአንድም ሁለቴ እንደዚህ አይነት ነገሮች አንቺን ለማውራት ባሰብኩበት ሰዓት ላይ እነሱ መኖር ምናምን ስፔሻሊ ከይሳ ግን በቃ እሱ ተገልብጦ ጭራሽ አንቺ ነገ ያረክሽው ነገር ልክ አለ መሆኑን ኤርሚም ልክ እንደዛው ምናምን ነገርና ኢቭን በእኔ ምክንያት ሁላ ከአንቺ ጋር ማለት የረጅም ጊዜ ወንድሞች ጓደኞችሽ ናቸውና በእኔ ምክንያት ነው እንደዚህ አይነት ጭቅጭቅ ውስጥ የገባችሁት እና እነሱንም በዚሁ አጋጣሚ እኔ ራሴ ከልቤ ይቅርታ ማለት ፈልጋለሁ። የምር ማለት ነው
በጣም ገራሚ ልጆች ናቸውና ብዙም አላቃቸውም እኮ ግን በቃ በአንድ በሁለት ቀንም ቢሆን አስከፍቻቸዋለሁኝ። የማይሆን ነገርም የማይሆን ቃልም ተጠቅሜም ተናግሬያቸዋለሁና እነሱንም ይቅርታ ማለት ፈልጋለሁ። ሜርሻዬ እኔ አንቺን ቢሆን አልተቀየምኩሽም። ጥያቄ በጣም ሲምፕል ነገር ነበር። ይሄን ያለም ከጓደኞችሽ ጋር በእኔ ምክንያት አለመግባባት ውስጥ መግባት አይጠበቅብሽም ነበር። ከኔ ጋር የሚሆኑ ነገር መግባት አይጠበቅብሽም ነበር። ምንም አንቺን አስገድጄ ይሁን ያልኩትም ነገር ስለሌለ ማለት ነው። እኔ ካንቺ የምፈልገው ጊዜሽን በቃ ጊዜሽን ብቻ ነውና መጠበቅ ስለሆነ ሄሎ፣ አቤት፣ ሰላም ነው? እንዴት ነሽ? መልሼ ልደውል አስቸኳይ ካልሆነ። አዎ እዛ አካባቢ ነኝ። ሄሎ ሄሎ፣ ኧረ እኔ የቀጠርኩት ሰው የለም ማለት ያለሁበትን ጠይቃኝ እዛ ነኝ ስል ዘጋችሁ። ኡስታዝ እሺ። እና አሁንም ቢሆን ደውለሽ ይቅርታ ስለጠየቅሽኝ የምር ደስ ብሎኛል። የምር ማለት ነው። እና ከዚህ በኋላም ቢሆን ኤርሚ እየመጣሁ ነው ብላ ቴክስት አደረገችልኝ አንድ ጊዜ። እሺ አይላቢ ይቅርታ በጣም አንተ ያማል እንዴት ነህ? ኧረ አላውቅም እየመጣሁ ነው ብላ ቴክስት አደረገችልኝ። በልበል እኔ ብቻዬን ምንም የማደርገው ነገር የለምና ወይ ኤርሚ በማርያም እኔ ብቻዬን ላወራት አልችልም። ከአይላብ ጋር ነኝ ያለሁት። ሲጀመር እኔ ጋር መደወሉን መምጣቱን ምናምን አስፈላጊ አይደለም። እሺ ና ይቅርታ ምን ችግር አለ? አይ ይቅርታ ብላኝ ነበር ባለፈውና አሮና አሁን ከእኔ ከማንም በቀጥታ ይልክ ኤርሚ ጋር ከማንም ጋር የለኝም። ቅድምን ኤርሚ ጋር አንተም ተባብለን ነበር ልምጣለች። ኤኒዌይስ ተውና እኔ ይቅርታ በደንብ ማለት ፈልጋለሁ። እግዚአብሔርን ይቅርታ ኃይላብዬ ስላጠፋው አም ሶሪ፣ ግን ስላናደድከኝ ነው እንደ ወንድ ትንሽ ባለማክበሬ በጣም ይቅርታ ነው። እኔ መጀመሪያው ነው ሜርሻዬ አልተቀየምኩሽም። ማለት ያው ከክፋት እንደማታረጊው እኮ አውቃለሁ። ማለት እኔና አንቺ በዚህ ያህል የምታምነኝ ማለት አልገበልም። በዚህ ያህል አይ ቢያንስ እኔና አንቺ ረጅም ጊዜ በማሙ ነገሮች ተገናኝተናልና ከዛ ሁሉም በኋላ ግን ያው ክፋት እንደሌለብሽና ነገሮችን ስታደርጊ ከልብሽ እንዳልሆነ አውቃለሁ። ለዛም ነው ያልተቀየምኩሽ እና ይቅርታሽን ተቀብያለሁኝ። ያው መጀመሪያም አልተቀየምኩሽም ነበር። ስለዚህ ሀሳቤን አክሴፕት አድርገሻል ማለት ነው። ተቀብያለሁ። ይቅርታውን እኮ አይደለም እኮ እዚህ ጋር ነበረች እንዳልገባኝ እሷ ጋር ነው ቀጠሮሽ? ቀጠሮ የለኝም እንድትለኝ እንደሆነ አልገባኝ። እንዴት ነሽ? ሰላም ደህና ነሽ? እንዴት ነሽ? አንተ ግባብተናል ብዬሽ ሳምኩሽ እንዳይደብርሽ ደግሞ። አይ ሰላም ታልታችሁ ነበር። የአንቺ ቤተሰብ ናቸው? አዎ። እንዴት ናችሁ? የሜሪ ፒንክ ቤተሰቦች ደህና ናቸው? አይ ይቅርታ ኃይላት ደህና ነህ? ይቅርታ ባለፈው። እሺ ችግር የለም ችግር የለም። ሜሪም በስልክ ይቅርታ ብዬሻለሁ። አሁንም ይቅርታ ቪዲዮ ላይ ገባሁ። በአካል ላይ በቃ ይቅርታ ልጅ ስለፈለኩ ነው በጣም። ኧረ ችግር የለውም ፍላይ። እኔ እኮ ማለት እኔ እዚህ ጋር ግን ይቅርታ ማለት ዛሬ ደስ ይላል ማለት የሆነ የይቅርታ ቀን ነው። ምን ይቅርታ ላይ ነበራችሁ? እኛም ሰላም እያወረድን ነበርና ደስ ይላል በጣም። ይቅርታ አቋረጥኳችሁ። ጥሩ ሰዓት ላይ ነው የመጣሁት በሚገባ። አዎ አሁን መቀጠል ትችላላችሁ ማለት እኔ ስላልተቀጣጠርን ግራ ተጋበር ማለት አይ ነው እዚህ እንደምትመጪ ይሳቅ ያውቃል ኤርሚ ያውቃል ምናምን አያውቁም። ኤርሚን እንኳን ላይ ባገኛት ደስ ይለኛል ይቅርታ ጠይቃት ብየዋለሁ፣ ግን አልነገርኩም። አሁን እኔ ችግር የለውም ሌላ ነገር የሚያበጣበጥ አይ ኧረ ምንም ነው የምበጣበጥ ፕላን የለኝም። አሁን ሰላማዊ ሰው ነው መሆን ፈልገው። በቃ እሱም ስሜታዊ ስለሆንኩኝ ልትረዱኝ ስላላችሁ እኔ ማስረዳት አልቻልኩም፣ እናንተም አልተረዳችሁኝም። ለዛ ነው እንጂ የመነጋገርም የመጣላትም የለኝም። በቃ ይቅርታ አልጠይቅሽ ስላጠፋው ስላስቀየምኩሽ ይቅርታ አልጠይቅሽ ነው የመጣሁት። ማይሆን አነጋገር ስለተናገርኩ አንቺንም ኃይላብንም ባለፈው ለእልህ ብዬ ማይሆን አነጋገር ማይሆን እንኳን አስታወስሽ። ኃይላብ የምታውቂው ነገር አለ? በኃይላብ ምንም የማውቀው ነገር ኖሮ ስለሽ ፈጥረሽ ነው? አይ ፈጥሬ አይደለም ላይክ እሱን ይሄ ላይክ የሚያደርጉት ምናምን ልጆች ስለማውቅ ነው እንጂ ፈጥሬ ምናምን ሳይሆን፣ ግን ማውራት ሺ ጊዜ ባቅ ማውራት አልነበረብኝም፣ መናገር አልነበረብኝም።
ሶሻል ሚዲያ አይደል? በሶሻል ሚዲያ የምታውቂው ሰው ደግሞ ከጀርባ ያለው ነገር ያው ልታውቂ ይችላልሽ። ለዛ ነው እንጂ ፐርሰናሊ ምንም አላውቀውም። ማውቀው ነገር የለኝም። ይቅርታ። እሺ በጣም በስሜትህ ነው የተረማመድኩት። በጣም ይቅርታ። ዋናው እናንተ ሰላም መሆናችሁ። አዎ ግን ይሄ ይቅርታ ለኔ ብቻ ሳይሆን ለይሳቅም ይገባዋል። ይሳቅም ስፔሻሊ በደንብ ይቅርታ። ምንድነው ይኸው ለወራውቶች የተረፈው ጋሚ ሰላም ነው። እኔ ጀኮሪ እኔ የነገራችሁኝ ነገር ተግባራዊ እያደረኩ ሰው ደግሞ ሌላ ተግባራዊ ብታረግ መጣች። ምንድነው ትጣላችሁ ነው? አይደለም ማራ እኔ ከዚህ በኋላ አልጣላም። ይቅርታ እኮ ሌላ ነገር መስሎኝ ነው። አይደለም ማለት መምጣት ነበረበት ይሳቅ። ይሳቅንም ይቅርታ መጠየቅ አለብሽ። እኔ ምን ተባብላችሁ ነው? እኔማ እሱን ይቅርታ ጠይቂ ብላችሁ ነበርና እሱን ይቅርታ ዛሬ ይቅርታ ቀን ነው። እሺ ለምን አወጣደፍሽ? ምን ተፈጥሯችሁ ነው? ይቅርታ አላት ነው። አይ ምን ተባለ መሰለ ደሞዝ የእርሚ ደሞዝ ገብቶለታልና ምሳ ካልጋበዝኳችሁ እያለ ነው። ማን እንደኔ ሶስት ደውል ግራ ስለገባኝ ደወልኩልህ። ደንግጣ ነው ለብቻዋ ስደውልላት እቺ ልጅ ምናምን ብላ ታርታይ ነው። ማለት ይሄ መሳቁ መጫወቱ ምናምን እንዳለ ሆኖ አሪፍ ነው። ማንም ሰው ጠብ ምናምን የሚያበረታታ ሰው የለም እኛም መሀል ውስጥ። ግን ይሄ ነገር መጀመሪያ ይሳቅም ጋር ፊክስ መሆን አለበት። እኛ እንደሳቅና ይሳቅ መሳቅ አለበት። ምክንያቱም ይሳቅ ተጎጂ ፓርት ነው። እኔ ተጎጂ አይደለሁ። እኔ እንደ ጓደኛ ነው። ይሳቅ ግን በወንድሙም ዙሪያ የተጎዳ ሰው ስለሆነ ሲያያት አሁን እንደዚህም ሲያይ ደስተኛ ላይሆን ይችላል። ከሁሉም በፊት ይሳቅና እሷ ፊክስ ማድረግ አለብን ይሄን ጠቡ ምናምን። ምክንያቱም ምንም ቢሆን ወንድሙ ነው። አቃደው ገባሽ አይደለ? እዚህ ጋር ደግሞ የወንድሙ የደረሰበትን ጉዳት መልሶ ኤርሚ ላይ ማግኘት አይፈልግም። እሱም ልክ አለው። እሱም ሰላም መሆኑን ማረጋገጥ ፈልጋለሁ። በጣም ከመሳቄ በጣም ከመጫወቴ በፊት ያን ነገር ማድረግ ፈልጋለሁና ኤኒዌይስ ይቅርታ ለመጠየቅ ከሆነ መጣሽው ይቅርታውን ተቀብያለሁ። ግን ይሄን ይቅርታ የምቀበልሽ ይሳቅን ይቅርታ ስጠይቂ ነው። ምንም ችግር የለውም። ስለዚህ መሄድ ትችላላችሁ። እኔና ኃይላት ትንሽ በራሳችን ጊዜ የምናወራቸው ነገር ፈርተሽ ነበር የጠራሽው? አዎ እኔ ግርግር አልፈልግም። ምክንያቱም ለምን መሰለሽ ያን ያህል በዚህ ልክ ስለፈራሽኝ ይቅርታ። ለዚሁ ኖ መፍራት ምንሽ እንዲሰማሽ ስላደረኩኝ ነው። አይ ኖ ወይ እሱ እንኳን ደርግነሽ ያለሽ በመፍራት በምናምን በሌላ ሳይሆን ደግሞ ሌላ ምን ችግር መጣ ነው አማርኛ እነሱ ጋር ምን ችግር መጣ እና አይ በቃ ይቅርታ ልጠይቅሽ አንቺንም ለምን ኤርሚን ብቻ ጠይቂ ትርጉም የለውም። በኔ ምክንያት አይደል የተበጣበጣ ስፔሻሊ ይሳቅ ከኔም ይበልጥ ትርጉም የለውም። ከዛ ደግሞ አንቺ ጋር ደግሞ ያው ሴትም ለሴትም በደንብ እንግባባለን ብዬ ስላሰብ በስልክ አውርተናል። ኖርማሊ ግን አልወጣልኝም። በቃ በአካል አግኝቻት በአካል ነው ተገናኝተን የተጣላ ነው። በአካል አግኝቻት ይቅርታ ልጠይቅ ብዬ ነው። ይሳቅንም አገኘዋለሁ ይቅርታ ጠይቋለሁ። እናንተ ጋር ያለኝ ነገር መጀመሪያ ልጨርስ ብዬ ነው። ግዴታ ነው እንዳፈጠረ ብዬ እየተሯሯጥኩ እኔም ለምን መሰለሽ እኛ ተገናኝተናል መጀመሪያ ገባሽ እና በይበልጥ እነሱን ይቅርታ ብትጠይቁ ደስ ይለናል። ችግር የለውም። በደንብ ካለን እኔና እሷም ትንሽ ታይም እናሳልፍ። ለእናንተም ጊዜ እንስጣችሁ እንዴ። እኛ እንኳን ይቅርታ ተባብለናል ባለው አማርኛ። ግን ይሳቅና ታወራ ጥሩ አይደለም። እናወራለን። አይ ኔክስት ታይም እሱን ማግኘትና ያለውን ነገር ለማስተካከል ኤርሚ ይሳቅና አውራ አይመስልህ? አውራለሁ ደውለታል እና ያምርባችኋል። በነገራችሁ ላይ ታምራላችሁ። መልካም ቀን። ደስ ብሎኛል በጣም ስላገኘሁሽ። ችግር የለውም። ነይ ባይ ቻውስ። ረጅም ጊዜያቸው ነው። ረጅም ጊዜያቸው ነው። ኧረ ገና 2 ወር ምናምን ነው አብረው የሆኑትና አቤት ይሄን ጉድ ይሳቅ በይ እኔ የለሁበትም። አይ ደስ ይላሉ፣ ያምራሉ። ይመር አይ ነገሩ እንደዛ አይደለም። ነገር ያው አይን ያል ብዙም የተፈጠረው ነገር ባላቀም ግን የራሳቸው የሆነ ኬዝ አላቸው። አይ በቃ ሰው አልፎ አጥፍቻለሁ ይቅርታ ብሎ ሲጠይቅ ይቅርታው እኮ አሪፍ ነው። ግን ይሳቅን መጀመሪያ ይሳቅ ነው የተጎጂ ፓርትና እሱ ይቅርታ ካላደረገላት እኛ ይቅርታ አደረግላት ፖይንት የለውም። አዎ አይ ነው ሜቢ ካንቺ ጋርም ከሆነ ችግሯ ከይሳቅም ጋር ከሆነ ዋናው ያው በተገኘው ሰዓት መጥቶ ይቅርታ መጠየቋ ነው። አዎ እሱ እንዳለ ሆኖ ዛሬ ደስ ይላል። የምር የይቅርታ ቀን ሆነ አይደል? አንቺ ራስሽን ብለሽ እነሱንም ቀርሽ ተጠራሽ ነው። በእውነት አልጠራኋቸውም። አይ ነው እሱማ ያየው ነው እየደወለችልሽ እና እኔም ላመስግና ማለቴ የምር በቃ ታሳፍረኝ እንዴ? ያሽኮረመም ከሄደ ምንድነው? መቼ ጀመርኩት ማሽኮረመም እንዴ? በቃ
ገና እኮ ከዚህ በኋላ ብዙ ምናያቸው ብዙ ማሽኮረማች ይኖራሉ። እኔ ይቅርታ መጠየቅ ነው ፕላኔ። ይቅርታ ጠይቄያለሁ። በአንተ በኩል አለ እኮ ማለት ያለስ አሁን ይቅርታ መጠየቅሽን እኮ ወደነዋል። አሪፍ ነው፣ ቆንጆ ነው። እና ደግሞ ያው በዚህ አጋጣሚ ደግሞ መቼም ያቀረብኩልሽን ሀሳብ አክሴፕት ሳታደርጊ ቀርተሻል ብዬ አላስብም። ታውሽ ከማይሆን ቴንክ ዩ ያቀረብኩልሽን ሀሳብ አክሴፕት ሳታደርጊ ቀረሽ አልመሰለኝም። እና ከይቅርታው ደግሞ የተሻለ ደግሞ እኔን ደግሞ ፈካ ሊያደርገኝ በጣም ሊያስደስተኝ ቀኔን ሊያሳምርልኝ የሚችለው ነገር ደግሞ ከዚህ በፊት የጠየቁሽ ጥያቄ ነው እና በዚህ አጋጣሚ ደግሞ ያቀረብኩልሽን ሀሳብ ማለት ያው በመገናኘት ውስጥ ጊዜ በማሳለፍ ውስጥ አንቺ ጋር አብሬ በመሆን ውስጥ ላቀረብኩልሽ ሀሳብ ደግሞ በሱ ላይ ደግሞ መልስ ብትሰጭኝና ከዚህ በላይ ደግሞ ቀኔ ቢያምር እኔ አሁን የመጣሁት እውነት ለመናገር ይቅርታ ለመጠየቅ ነው። ሌላ ነገር ሀሳብ እንትን ብዬ አይደለም። ይቅርታሽንማ ተቀብያለሁ። ከባድ ነገር ነው ያለው ነገር እንዳለ ሆኖ እኔም ይቅርታሽን ተቀብያለሁ። መጀመሪያም አልተቀየምኩሽም ነበር፣ ግን ደግሞ እኔ ከምንም በላይ ደግሞ የሚያስፈልገኝና የምፈልገው ነገር ደግሞ ምን እንደሆነ ታውቂያለሽ፣ አንቺን ብቻ ነው። ስለዚህ ያለ ማግኘት ደግሞ ከአንቺ ጋር ጊዜ ሊኖረኝ ይገባል። ከአንቺ ጋር ጊዜ ማሳለፍ አለብኝ። ያንን ነገር ደግሞ እንድትሰጪኝ እፈልጋለሁ። እስማ እንትን ፍሬም ይቅርታ መጠየቅ አለባት። አሁን ገባ ይሳቅን ይቅርታ ጠይቀውና እሱን ጉዳይ ዘግተናል እኮ እሱን ጉዳይ ዘግተናል። እንትን ይሁና አይር ምንም አልሆንኩም። እንትን ነው ይሳቅ መናሄድ የለበትም። ለምሳሌ ይሳቅ እንትን ማለት የለበትም። ሜሪ የእነሱን ጉዳይ ጨርሰናል። ተረጋጊ። ቆይ መጀመሪያ ተረጋጊ። አፍረሽኝ ነው? ኧረ እኔ አላፈርኩም ግን አይደለም። ይሳቅ ይቅርታ መጠየቅ አለበት። እኔ የይሳቅ ነገር እያሳሰበኝ ነው። ችግር የለም ነበር አይደል? ሳቅ እኔም ችግር የለም። እኔም ይቅርታ ጠይቀዋለሁ። ችግር የለም። እሱ ጉዳይ አንቺ አትደናገጭ። ምንሽ ተረበሽ? ኧረ ምንም አልተረበሽኩም። ሁሉም ሰው ሰላም ቢሆን ደስ ይላል እኮ። ኧረ ችግር የለውም። ሁሉም ሰው ሰላም ቢሆን ሁሉም ሰው ገባ። ሁሉም እንትን በቃ ሰላም መሆን ያለበት ሰው አለና ለምንድን ነው እንትን ማለት እኮ እንሂድ አይመስልም? እኔ ልሂድ ወይ አንተ ቆይ እዚህ እንትን ችግር የለውም። አንቺ ነሽ የጠራሽ እኮ። አዎ ቆይ መጣሁ እንዴ። እንደዚህ ከሆነ ጥሩ ተስፋ አለኝ ማለት ነው።